ስታይ አንቺ ግልጽ ነገር ግዙ ማታ ግልጽ ነገር ነው አልኩ። ማታ ትላለች እንደገና አንቺ የኔ ቤት መጥቶ እኔ አንቺን ቢደፍር ራሱ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ወይ ጋይስ? ሰላማችሁ ብዝት ይበል። እንግዲህ ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። በጣም ተናድጄ ነው የመጣሁት። በነገራችን ላይ ግን አንድ ምነግራችሁ ነገር አለኝ። ባለቤቴን ላስተዋውቃችሁ ፈልጋለሁ። ከዛ በኋላ ከሱ ጋራ ሆነን ያለውን ነገር እናሳውቃችኋለን ብዬ ነው። ታዋውቃችሁ ነው ልምጣ። ያ ሰላም እንዴት ናችሁ? የሰኪና ቤተሰቦች ቀጥይ አስተዋውቂና በደንብ ሼር ያዘውና ሚዲያ ላይ መውጣት አይፈልግም። ከባድ ነው። እንዲህ ካሜራ ፊት ለፊት ቁጭ ብሎ ማውራት እውነት በጣም እንደሚከብድ ነው አሁን የተረዳሁት። እስቲ ብቻ አስተዋውቂኛ። እና ለዚህ ነው ማለት እስካሁን ድረስ በሱ ምክንያት ነው እንደውም በሰይድ ጉዳይ ያልገባሁት። ሰይድም እንደነገርኳችሁ ታዩ ይሄ ራሴ ጉዳይ ነው ራሴ ጨርሷለሁ ብሎ እስካሁን ድረስ ሚዲያ ላይ ያልመጣሁት እና ደግሞ እሱም የሱም ጫና አለ። ሚዲያ ላይ መቅረብ አይፈልግም። ግን ነገሮች እየባሰ ስር ሲሰድ በቃ ከስራ እየወጣው በቃ ቢዚ ሆንኩኝ በጣም በዚህ ቪዲዮ ለእናንተ ስለቅ ሰይድን ወዲህ ወዲያ ሳደርግ ምናምን የሱ ጉዳይ ላይ ስገባ በጣም የቤት ውስጥ ነገር በቃ ልንግባባ አልቻለም። እና እስኪ ያለውን ነገር አንተም አብረን ሆነን እንደዚሁ ሚዲያ ላይ ከኔ ጋር ያለውን ነገር ስሰራ ቢያንስ ትረዳኛለህ ብዬ ዛሬ ይዤው መጥቻለሁ ማለት ነው። እና ምንድነው የመጣንበት ምክንያት ዛሬ የአብዲን ቪዲዮ አሁን ነው ያየሁት ከሰዓታቶች በፊት እና በጣም የደነገጥኩት ሳየው በጣም ማለት ነው። እኔ እዛ ጋር ሰላም ናት እስቲ ሰላም ትሆናለች ወይ ሰይድ ጋር ሀቅ አለ ሰይድም እውነት ሊኖረው ይችላል ብዬ እዛ ጋር ስለ ሰይድና ስለ ሰላም ሳወራ ሼር ተደርጎልኝ ሊንክ ተልኮልኝ ሳየው የአብዲን በጣም የደነገጥኩት ማለት እንደውም መጀመሪያ ላይ ለኔ ነበር የተላከው። እውነት እኔ ራሱ በቃ ወደ ካሜራ እንደወጣ ያደረገኝ አንድ ስሜታዊ ያደረገኝ የአብዲ ድርጊት ነው እና በጣም እውነት አብዲ ምን ሆነ ነው ይሄን ያህል ወንድ ልጅን አታሰድብ። እውነት ለመናገር ሴት ልጅ እንደዛ በዛ ላይ ባለቤትን እንደዛ መቀጥቀጥ የለብህም። እውነት የሆነ ማታቃሱላ ነው የሚመስለው እኮ ባለቤቱ እኮ አይደለች ባለቤቱ አይደለች። ምን ሆናት ማለቃት አረባ እኮ እንደ ባለቤት እኮ ነው ስለማከብር ምናምን እኮ ነው ያለችው። ጓደኛ ማቾች ናቸው እንደሚመስለኝ ከሆነ እኔም ብዙ እንትኑ የለኝም። በቅርብ ነው እንደውም ገባ ብዬ ስለ ሱመያ መከታተል ስለ ሰይድ መከታተል ስጀምር ያየኋቸው። ግን ሀዋ ትባላለች። ሀዋ ደግሞ ጓደኛቸው ናት። የሱመያም የሰይድም አብረው ብዙ ነገር አሳልፈዋል። ብዙ ነገር ማለት ነው እዛ የመን ላይ እኮ ሀዋ ማለት ባለፈው ከሰላም ጋር ሆና ሰይድ ልታገናኝ ያለችው አይደል? እሷ ናት። አውቃታለሁ። ጠርታት እንደውም ሰላምን ከዛ በኋላ ሰይድ እኮ አንቺ እኮ ታስታውሽኝ እኮ ያኔ ሱመያ የመን እያለችም እኮ ከነሱ ጋር አንድ ላይ ምናምን ቪዲዮ ላይ እኮ እናያት ነበር። ተረዳሽ? ግን የሱ ባለቤት ናት ብዬ ነው የማስበው እንጂ ባለቤቱ ባትሆን በእርግጠኝነት እንደዚህ ቁጭ ብላ አትገረፍለትም። አይ ባለቤቱ አይደለችም፣ ጓደኛቸው ናት። ግን እሱን እናጣራለን። ለማንኛውም እስቲ ግን ሀዋ ለማንኛውም አንቺ እንደዚህ ፍትህ መጠየቅ አለብሽ። እውነት ለሌሎች እንትኖች መንገድ አትክፈች። አሁን አንቺ በተደበደብሽ ቁጥር ሌላ ሴትም አሁን ባየች ቁጥር ይሄ ነገር ኖርማል ነው ብላ ነው የምትወስደውና ታውቂያለሽ። አሁን እኛ ያለነው አሁን ኢሮፕ ነው። እኔ ባለቤቴ ላይ አንድ እጅ በሰነዝር ምን ያህል ነገር እኔ ላይ እንደሚደርስ አውቀዋለሁ። እና እሱም ህግ የለም ብሎ የሚያስብ ከሆነ ተሳስቷል። ወደ ህግ ውሰጂው። ይሄ ነገር ማለት ምን አይነት ሰው ነው ማለት ምን አይነት ወንድ ነው እንደዚህ ሴት ልጅ ቤት ውስጥ ለዛውም በቤቱ መታ ውሻ በቤቱ እንደሚባለው
እቤቱ መታ ትንሽ እንኳን ይሉኝታ ሳይኖረው ቅጥቅጥ ያረጋት። በቃ ፊቷን ጭምድድ እያደረገ በቦክስ እኮ ማለት ነው የቀረው። በጣም ነው ያናደደኝ፣ በጣም ማለት ነው። ሁሉም ሰው የራሱ የሆነ ምክንያት አለው ወይ የራሱ የሆነ አስተሳሰብ አለው። ግን ይሄን ያህል ደረጃ ሴት ልጅ እንደዚህ ሲደበድብ በጣም ነው የሚደብረው። በጣም ነው ያስጠላኝ። የሆነ በቃ እንደ እህቴ ነው የቆጠርኳት። ምን ያህል ነው እህት ያለው ይረዳል። እና እህቱ በባሏ ወይ በጓደኛው ይሄ እንደዚህ አይነት ጥቃት ሲደርስባት ዝም ብሎ አይሄድም። ለዛ ነው እኔም በስሜት በቃ ችግር የለውም ዛሬ ከአንቺ ቪዲዮ ጋር ገብቼ አወራለሁ ምናምን ብዬ የገባሁት ለዛ ነው። እንዴ ምን እንዳላት ሰምተሃል ጋይስ? የኔ እንዲቃላ ነው ይዘሽ የምትወጪው ከዚህ ቤት አላት። እሱ እዛው ማለት ደፍሯት ይሁን ወይ ሌላ ሪሌሽን ከዚህ በፊት የነበራቸውን ሊቀጥሉ ይሁን አልታወቀም። እኔ አላውቅም። ግን የኔ እንዲቃላ ነው ከሱ አሁን ከሱ አስረግዟት። ማንም ያስረግዟት? አብዲ ነው ሀዋን አስረግዤሽ ዲቃላሽን ይዘሽ ነው ከዚህ ቤት የምትወጪው እንጂ ከዚህ ቤት አትወጪም። እና የሱመያ ልጅም ታገኛታለሽ ትጠብቅ ምናምን እያለ እየዛተ ነው። በጣም ያስጠላ ነው ቃሉ ራሱ። እንዴት ማን ስለሆንክ ነው አንተ? ማን ስለሆንክ እንኳን አይደለም የሱመያ ልጆች ልታስቀማ ማለት ነው። አታስበው። እንደዛ ብሏል ጭራሽ። ያ እንደዛ ብሏል። እና እንኳን በጣም በቃ የሚናገረው ንግግሮች በተሰባበረ አማርኛም ቢሆን በጣም ነው የሚያናድደው። በጣም ማለት ነው። አሁን ነው ወደ ጦርነት መግባት ያለብን፣ መዝመት አለብን። የት ነው ያለው? የመን ያለው የመን ድረስ ግዴታውን ጦራችንን አዘጋጅተን መሄድ አለብን እንጂ ምንድነው ምን አስበህ ነው ጭራሽ ሀዋን መቀጥቀጥ ለምደ የሌ ወደ ቤተሰባችን ልመጣ ነው። እዚህ ጋር መቆም አለበት አባቴ። አዎ እረፍ፣ ማየውን ነገር እንዳታስብ። የሚገርመው እኮ ብሎ የሱመያ ልጆች ራሱ ታገኛቸዋለች። ቆይ እሷን ራሱ ምናምን እያለ ሱመያ ላይ ላይ ይዝትባታል። ማን ስለሆንክ ነው አንተ? ሲጀመር ገለባ ነህ። ይቅርታ ለዚህ ቃል አጠቃቀም አትሳደቢ። ግን አንተ ማረፍ አለብህ። አሁን ስለ ሱመያ አያገባም። የሱመያን ነገር እኛ በውስጥ እየጨረስን ነው። ሁሌም ነው እንደምታዩት ባለቤቴ እንትን ላይ ወጣ ቪዲዮ ላይ ወጣ እንደምታስረዳችሁ ነው። እውነት ከቪዲዮ ጀርባ ደግሞ ብታዩት ምን ያህል ራሷ እሷ ላይ ጫና እንደመጣ ብታውቁ እውነት ምን ያህል ታሳዝናለች። በቃ ለምን ስራዋን ሁላ እስከ መቅረት ድረስ በጣም በጭንቀት እና እንደምታዩት ነው። አንድ ቀን ካስታብኛለች ሁላ አንድ ቀን መንገድ ላይ እውነት ዝናብ እየዘነበ በጣም የሰኢድ ነገር ትዝ ይላችኋል። የመጀመሪያ ጊዜ ቪዲዮ ላይ ስመጣ ጫት መቃም ሱስ ውስጥ ገብቷል ምናምን ሲባል የእውነቴን ነው የምላችሁ መተኛት አልቻልኩም። በጣም በቃ በመጨናነቅ በጣም ስትረስ ውስጥ ገባሁ። ተጨናነኩኝ በጣም ማለት ነው። ትዝ ካላችሁ የመጀመሪያ ቪዲዮን ስሰራና በቃ እኔን ራሱ ከጊዜ ሰጥቼ 10 ቪዲዮ እናንተ እነሱ ሲፖስቱ ከስራቸው መልስ እየሰጠው የቻልኩትን መልሼ ያልቻልኩትን እየተውኩኝ ነውና በጣም ተጨናነኩኝ። እኔ ራሱ በእናንተ ጉዳይ ስልችት ነው ያለኝ። በቃ ያም እየተነሳ እየፈለገውን ይላል፣ ይሄም እየተነሳ የፈለገውን ይላል። በዚህ መሀል ሱመያና ምስኪኗ ሱመያና ልጆቹ በጣም ነው እየተሰቃዩ ያሉት። እንደውም እኔ አሁን አብዲን ካየሁት በኋላ ምንድነው የተረዳሁት? ሰኢድ እና እሱ ተመሳጥረው እንደዚህ ልጅቷን የደበቁ አይመስልም? እንደውም ራሳቸው እጃቸው አለበት ሁለቱ እየተመሰጣጠሩ ነው። ሰላምን የደበቋት ሰኢድና የሰኢድ ግብረ አበሮች ናቸው። የልብ ሰጥቷቸው እንደዚህ ደረጃ ሴት ልጅ እየቀጠቀጡ የእሷን የሱመያን የምትፈልገውን ነገሮች እየሸፋፈኑ እየደባበቁ ብቻ የሆነ ሲስተም እየተጠቀሙ። ሰኢድም እኮ አንቺ ወንድምሽም ቢሆን ያው ይቅርታ፣ ግን እውነት በጣም ትልቁ ጥፋት የሱ ቤተሰብ ውስጥ በጣም ብዙ አስተያየት ሰጪ ሰዎችን አስገብቷል። የሱን አሁን ቤተሰብ እንደፈለገ ማንም ተነስቶ መፈትፈት ይችላል ማለት ነው። እሱን ደግሞ ክፍተት የሰጠው እሱ ነው። ተረዳሽ? እሱም እንደዛ ቢሆን ለመፍትሄው ፍለጋ ሊሆን ይችላል እንደዚህ የሚያደርገው ነገር። ግን ተረጋግቶ ቁጭ ብሎ ወንድ ልጅ ነው። ተረዳሽኝ አይደለ? ሱመያን ሄዶ መቼም ያጣታል ብዬ አልገመትም። ያጣታል በትክክል ቢፈልግ አያጣትም የትም ቢሆን። ለምን ልጆቹን ይዛ የትም የሱን ያህል ልትንቀሳቀስ አይችልም። ተረዳሽኝ? እና እንደምንም አድርጎ ከሷ ጋር መጨረስ እያለበት ይሄንን ሁሉ ከሰላም ጋር ገብቶ አሁን እቺ ሰላም ተብዬዋ አይተሻል። እኔ በቀደም እያልኩሽ ነበር፣ እሷ ችግር አለባት ይመስለኛል። ከሱመያ በፊት ሁላ የሆነ ግንኙነት ያላቸው ነው የሚመስለኝ ብዬሻለሁ።
እጠረጥራለሁ። ጠረጣሪ ነው። ተረዳሽ? ሊሆንም ላይሆንም ይችላል። ያ ግን ሱመያም እኮ ቅድም ቪዲዮ ሰርታ ነበረ አይቼዋለሁ። እኔ ቅድም ትናንትና ነው ቅድም ነው የሰራሁትና ትናንትና ነው ትናንትና የፖስትኩት ላይ ካያችሁት ሰኢድም ሀቅ ሊኖረው ይችላል ሰላምም የሆነ ችግር አለባት ብዬ ነበረና ሱመያ በዛ ላይ ቪዲዮ ሰርታለች፣ ሰኢድ በፖስተው ላይ ማለት ነው። እሷ ራሱ እኔ አላልኳትም ሂጂና ይሄን ጉዳይ አላልኳትም ብላ ስትል ደነገጡ። እኔ እኮ ሱመያ የላከቻት ነው መሰለኝ፣ ሂጂና አጣሪልኝ፣ አስመርምሪልኝ፣ ልጅቷን አግኝተሽ ምናምን ብላ ያለቻት ነው መሰለኝ። ግን ሱመያ ራሱ እኔ አላልኳትም፣ እኔ ሂጂልኝ አላልኳትም፣ አላስገደድኳትም፣ በራሷ ፈቃደኝነት ነው። ግን ምንም ቢሆን ጓደኛዬ ስለሆነች ነው እንደዚህ ያደረገችው ብላለች። ኦኬ እሺ ችግር የለውም። እሷ ኢቢኤስ ትሁን ወይም እንደ ሚዲያ አካል ሄዳ ይሄን ነገር የሰው ልጅ ስለሆነች ስለ ነገር የምንም እንደዚህ ማድበስበስ አያስፈልግም። እሷና እሱ ያለ የሆነ ነገር አላቸው። እሱን አንቺ እንደ እህት ማጣራት ያለብሽ ነገር ነው። ተረዳሽ? በግልጽ ለምን አትደውይላትም? አንቺ ላይ ሰኢድ አታነሳም። ሰኢድ እኮ ብሏል። ለምን እንዴ በጓደኞቿ ምናምን አስፈልገሽ ምናምን? እኔ ጓደኞቿን ላገኝ አልቻልኩም። አሁን ላይ ጓደኞቿን ላገኝ አልቻልኩም። ቁጥሯን ራሱ ከሰው ነው ያገኘሁት። ያው እና እሷን መጠየቅ ነው። ችግር ካለ ለራሷ ደውለሽ ምንድን ነው ለሱመያ እኮ ብሏታል። ያላስጨረሳት ነገር ሊኖር ይችላል እኮ እኔና ሰኢድ ጋር ያለው እኔና እሷ ጋር ያለው ነገር አለ፣ የሆነ ነገር አለ ብሏታል ለሱመያ። ይሄን ነገር ሲስተም የተጠቀሙት እንግዲህ ሰላም እና ሰኢድ የራሳቸው ስራ ሊኖር ይችላል። አሁን ላይ ነገሩ ወደዛ ነው እየሄደ ያለው ማለት ሁለቱ ተመሰጣጥረውም ሊሆን ይችላል። እኔ እንደውም ሳስበው አሁን ላይ ማለት ነው ሱመያን ለማዘናጋት እሷን ሌላ ሀሳቧን ወደ ሌላ እንትን እንድትል አሁን ያመጡት ሲስተም ይመስለኛል። ይሄ ሁለቱ ተመሳጥረውና ትንሽ የሁሉም ነገር ግራ ያጋባል። ሱመያ ናት ምስኪኗ ምንም ያልተረዳችሁ። እሷማ እንዴት ልጆቿ ራሱ ተረጋግታ እንዴት ታሳድግ በእናትሽ። እንዴ ልጆቹ እኮ በዚህ ሁኔታ ራሱ አመት ይሄ ነገር ስንት አመት አይሞላው? አመት አለፈው እንጂ እኮ በቃ ይሄ ለአያንቱ እኮ አንድ አመት ሙሉ እናትና አባት ልጆቻቸው ላይ ትኩረት ሳይሰጡ በእንደዚህ አይነት ጭቅጭቅ አለፈ ማለት ነው። ይሄ ደግሞ ነገ ይቆጫቸዋል። እውነቴን ነው የምላችሁ። እና ይሄንን ነገር ወዲያው ቶሎ ለመጨረስ መሞከር አለባችሁ እና ዱአ አድርጉላችሁ። ለማንኛውም የሱመያ ቤተሰቦችም እናንተ አንቺ ትክክል ነሽ፣ ትክክል ሁሌም ሰው ልጅ ትክክል ሊሆን አይችልም። ስህተቷንም እየነገራችኋት ተረዳችሁ። አሁን እሱም እኮ እኛ ዝም ብለን እንዲምንወርድበት ሙሉ በሙሉ ስህተት አለው ማለት አይደለም። እሱም እውነታውን ፍለጋ ሊሆን ይችላል እኮ ከሀገር እንደዚህ የሚኳት ነው። ተረዳሽ? ሰኢድ እኮ አሁን የድሮ ሰኢድ አይደለም። በአጠቃላይ ታውቃለህ አይደለ? ሳወራው ስናወራው ግን በቪዲዮ ምናምን ስናወራው በደንብ ታውቀዋለህ። ግን በእንደዚህ ደግሞ አናውቀውም። በጣም ሴት ልጅ በጣም ሪስፔክት አለው ሰኢድ። እውነቴን ነው የምላችሁ። በጣም ሪስፔክት አለው። ለሴት ብቻ ሳይሆን ለወንድ ልጅ ራሱ በጣም ያለው ሲያወራችሁ በጣም በስነ ስርዓት ባለው ነው። ቃላቶቹ ራሱ በጣም ደስ በሚል የሆነ አዛኝ ነው። ሰው በማይጎዳ ነገር ነው። ተናዶብሽ እንኳን ሲናገርሽ በቃ አላር ነገን እያሰበ የሚያወራ ሰው ነውና አሁን ግን እንደምታዩት ነው ችግሩ። አሁን ላይ ያ ሰኢድ አይደለም። አሁን ላይ ተቀይሯል። በጣም ተቀይሮ ሌላ ሰው ሆኗል እኮ። እንዴት አይቀየርም? እኔም በሱ ቦታ ሆኖ እኮ እንዲህ ነው የሆነው። እንዴት አይቀየርም? ልጆቹን ሳይ አመት እንኳን ባይሆነው በጣም ረጅም ጊዜ ሆኖታል ልጆቹን ሳይ እና ልጆቹን አላየም። እና ታዲያ ሱመያ ላይ እንደዚህ መሆን አለበት? እሷ እንደዚህ መጉዳት አለበት? እሱ ያመጣው ስራ እኮ እሱ ያመጣው ስህተት እኮ ነው። የሁላ ነገር ውስጥ የገባው እኮ በራሱ ስህተት ነው። እሱ በፈጠረው ተፈጠረ። እሱ አንዴ ተፈጠረ። ግን አሁን ማስተካከሉ ላይ እኮ ነው መስራት ያለባቸው። ተረዳሽ? ተፈጠረ በቃ ምን ታርገው? ምን ይደረግ? በቃ አያንቱ መጣች ወደ ህይወቱ። ምንም ሊያደርግ አይችልም። ይሄንን እኮ በምርጫው ፈልጉ አይደለም በቃ የህይወት አጋጣሚ ነው። የሁሉ ጉድ ውስጥ ነው። እሷም ላትሆን ትችላለች። ግን እሷም ላትሆን አንቺ እሷ ላይ ብቻ አትፍረጂ እንዴ። እኔ ባገኛት ራሱ እንዲህ መምራት አይመስለኝም። አይ እንደዛ አይባልም። ለምን እንዴ ሚስቱ እኮ ናት። ኧረ ምን ሚስቱ ውሽማው ናት። ውሽሜው አይባልም። በኒካ ያገባችው። ለማንኛውም አዩ አንቺ እውነት ባልሽ የምትፈልጊው በትክክለኛ እንደምታወሪ ዋቴ ካልሆነ ማለት ነው ይሄን ነገር የመጀመሪያ ሚስቱንም ያው ሪስፔክት አድርገሽ ልጆቹን እንዲያገኝ ህይወቱን በስነ ስርዓት እንዲመራ ማድረግ ትችያለሽ። ሜቢ እሷ ጋር ሊሆን ይችላል እኮ ቁልፉ ያለው። ተረዳሽ? ቁልፉ ጠፍቶባታል። ለራሷ የራሷ
ቁልፍ ጠፍቶባታል። እንኳን እሷ የሰው ቁልፍ እንትን ብላ ልታስተካክል የራሷ ቁልፍ የጠፋባት ሰው ናት። ይቅርታ አድርጉልኝ፣ እብድ እኮ ናት። ኖ ልልሽ የፈለኩት አሁን እሱ የሆነ አፍላ ፍቅር ላይ ነው ከሷ ጋር ያለው ምን ያህል እንደሚሰፈሰፍላት አይፈልጋትም እኮ አሁን ላይ እኮ አይፈልጋትም። እሱ ራሱ ሌላ ማግባት ነው የሚፈልገው። እሱን አንቺ ነሽ እኮ የምትይው። ግን እሱ ቢነግሮሽ ይችላል። ግን ሲያገኛት ግን ምን ያህል እንትን እንደሚል አይተሻል። አፍዝዘው አደንዝዘው። አዎ የሆነ ነገር አስነክተው ነው ድንዝዝ ብሏል። እሷ ጋር ሲቀመጥ አላየሁም እንዴ? ሲያወራ ራሱ እየተሳሳቀ ብር ይሄን ያህል የሰጠውሽ ብር እኮ ወንጀል እኮ ነው፣ ወንጀል እኮ ነው። ናይን አፍዝዘዋለች፣ አፍዝዘው የሆነ ነገር አስደግማበታለች። እውነቴን ነው የምልህ። እንደዚህ አፈዘዘችው። አጠገቧ ቁጭ ብሎ እየሰራችለት እሷ ብር እንደምትፈልግ በደንብ እየነገረችው፣ ግን አይገባውም፣ ድንዝዝ ብሏል። አዩ ካፈዘዝሽም ይሄ ወንጀል ነው፣ ማወቅ አለብሽ፣ ትጠየቂበታለሽ። አሳስራታለሁ። አሁን ህግ ላይ ሊኖር ይችላል። ተረዳሽ? እንደዚህ አይነት ነገር ውጭ ሀገር እንኳን እኔ አልሰምቼ አላውቅም። ስለ ይሄንን ባንቺ በራስሽ ነው የምትወጪው፣ ፈዘሽ ምናምን የሚባል ነገር። ሀገር ቤት ግን ሊኖር ይችላል፣ የተለመደ ነገር ስለሆነ ማለት ነው። ይሄ አፍዞ ምናምን ነገር ሰዎችን መብላት ምናምን። አንቺ ጭራሽ ደግሞ ትዳር አፋተሽ ምናምን። ኧረ ይደብራል፣ ከባድ ነው ይሄ። እኔ ገረመኝ እኮ የእሷ ነገር ደግሞ ምን እንደሆነ ታውቃለህ? እዛ ጋር ሰኢድ ላይ በሚዲያ ማንም እንኳን አይደለም አያንቱ፣ በጣም አብዛኛውን የሀገር ቤት ያለ ሰው ውጭ ያለ ሰው ሰኢድና ሱመያ ማያውቅም የለም። ፈገግታ ሪያክት ላይ ራሱ ቀርበዋል፣ ቢያንስ እንኳን ማለት ነው። የእነሱን ላይፍ ስታየው በጣም ነው የሚያስቀኑት፣ ደስ ይላሉ ፍቅራቸው። እሷን ሱመያ እንዴት እንደሚንከባከባት እንዴት ፍቅር እንደሚሰጣት በጣም ደስ የሚል ላይፍ ነበራቸው አይደል ጋይስ? እሱን እያየች ከዛ በኋላ የእነሱ ስህተት ውስጥ ማለት እሱ ፕራንክ ይሰራል እንደምታዩት። ሰኢድ ሁሌ ፕራንክ ነው ታውቃለህ። እውነት እኮ ነው ፍቅር የሚሰጣት እኮ እውነት እኮ ነው። ሱመያም ታውቀዋለች ይሄንን እኮ ምንም ሚዲያ ላይ ብቻ አይደለም እኮ በአካልም ምን አይነት ሰው እንደሆነ ታውቃለች። ግን ይሄን እያየች ፕራንክ እንደሚሰራ እያወቀች አያንቱ ፕራንክ ሊያረጋት ሲል በዛ መሀል አጥምዳው ራሴን አጠፋለሁ መርዝ ጠጣለሁ እያለች በዛ ነው ጠቅለላ የወሰደችው እሱን ማለት ነው። እያየች እንዴት ሰው ይገባበታል? አሁን አንተ እዚህ ጋር ባለትዳር ሆነ ላይፍህን እንኳን አይደለም ዘመድ አዝማድ አገር ህዝብ እያወቀ እንዴት የሰው ላይፍ ውስጥ ትገባለህ? ማለት እንዴት እያወኩኝ እኔ አሁን እንዴት አይንህ እያየ በጣም ዘመኑ ከፍቷል። ኖ ይሄ በብዛት እኮ ሴቶች እኮ እንዲህ ናቸው። ይሄ ባለ ትዳር ወንድ ላይ እኮ ነው በብዛት እኮ እንትናቸው የሚበዛው። የምር በጣም ፍላጎታቸው አይ ኖርማል ነው ይሄ። ሀገር ቤት እኮ የተለመደ ነገር ነው እያፋቱ ምናምን ነገር የራስን ትዳር መመስረት የተለመደ ነገር ሆኗል። አሁን እንደ ፋሽን ነገር ሊሆን ይችላል። እና እሱ ደግሞ ሄዶ ፋሽኑ ላይ ነው ዱብ ያለው ማለት ነው። ኧረ አላህ ፈርዶበት ነው እንደዚህ ያደረገው ልጁን። እሷ ናት አሁንም ነገም ወደፊትም እናገራለሁ። በእሷ ምክንያት ነው እንደዚህ ህይወቱ የተበጠበጠው፣ የሱመያም ህይወት የተበጠበጠው 100% ማለት ነው። እኔ ነግሬያቸዋለሁ ከዚህ በፊትም ለተመልካቾች እና በእሷ ምክንያት ነው እንደዚህ ሆኖ። የእሷን ጉዳይ እኔ እየሄድኩበት ነው። የእሷን ጉዳይ ይዤዋለሁ በሚይዘው አካል። እሱን አንድ ቀን አሳያቸዋለሁ እዚህ ሚዲያ ላይ መጥቼ። ከዛ ሱመያን አሳርፋታለሁ። እፎይ እንድትል ነው ማደርጋት ኢንሻአላህ። ሰኢድም ወደ ቀልቡ እንዲመለስ ነው። እንደምታውቀው በቃ ተው ታምናለች ምናምን በቃ ተፈጥሯ በጣም ምስኪን ናት። እኔ ታሳዝነኛለች በጣም። በተለይ ደግሞ እችን ሰሞን በጣም እንደተጎዳች ያስታውቃል። አሟት ነበር ትንሽ ምናምን። በጣም ነው ያሳዘነችኝ እውነት። በቃ በጣም ሰልችቷታል። በቃ የነሱ ስታወሩ ነበር እዛ በጣም ነው የሰለቻት ጋይስ። እና በጣም ነው የምታሳዝነኝ። እሷ ሰው ማመን የለባትም። የእሷ ጥፋት ይሄ ነው። በተረፈ ደግሞ ሰኢድ እንደውም አሁን ላይ ሳስበው የሆነ ችግር አለ ከእንደዚህ ከግብረ አበሮቹ ጋራ እየተመሰጣጠረ ሌላ ችግር ውስጥ ገብቷል። ሀሳቡን ቀይሮ ጭራሽ የሄደበትን ረስቶ አሁን ሌላ ችግር ውስጥ እየገባ ነው። የሰው ፓስፖርት እስከ መቀማት ደረጃ ደርሷል። እንግዲህ አላህ ልጆችን ማሳደግ ከፈለግ እንደዚህ አይነት ስሜታዊነት ማራቅ አለብህ ሰኢድ። የምሬን ነው የምልህ። ለምን ይሄ አሁን የሌለ ነገር ነው። ፓስፖርት ምናምን መቀማት፣ መደባደብ ምናምን፣ ሴትን ልጅን ለመምታት እጅ ማንሳት፣ ይሄ ነገር ጥሩ አይደለም። አንተ ልጆችን አርፈህ ለማሳደግ መጣር አለብህ። ይሄንን ችግሮችን ቶሎ ቀርፈህ ማለት ነው። ተረዳኝ። እንደዛ እስከሆነ ድረስ እባክህ ፓስፖርቷንም ቶሎ ስጣት። አሁን ምንም ግርግር አያስፈልግም ማለት ነው። ሰምተሃል ሰኢድ? እኛ እንደ ቤተሰባዊነት ሁሌ ከጎንን ያለነው፣ ግን ስህተት ስትሰራ ደግሞ
ስተት ነው ብለን እንነግርሃለን። ያ ይሄን ታውቃለህ። እኔ ወደ ኋላ ምሰው አይደለም ሀቅ ወዳለበት ነው የምሄደው። ሀቅ ነው ያለበት ቦታ ላይ ነው የምቆመው። ወንድሜ ስለሆንክ ቤተሰብ ስለሆነ ባሌ እህቴ ስለሆኑ ብዬ ወደ ኋላ ምል ሰው አይደለሁም። እዚህ ጋር ሰላምም ታሳዝነኛለች። በእርግጥ የሰው ሀገር ሆና ሴት ልጅ ሆና እንደዚህ ስትደረግ ታሳዝነኛለች። ለማንኛውም ነገሩን እንቋጨው። እዚህ ጋር ማለት የምትፈልጊው ነገር ካለ? ያ እኔ ማለት የምፈልገው ይሄንን ነው። ለጊዜው ዛሬ መጣንበት ምክንያት አብዲ የሚባለው ሀዋን ሲመታት ሲቀጠቅጣት አይቼ ነው። በጣም የተበሳጨሁት። በጣም ከአንድ ሰው ይሄ አይጠበቅም። እንደ ሰው ልጅ ስታስቡት ምን አይነት ብቻ መሳደብ ጥሩ አይደለም። ግን ስህተት ነው የሰራኸው። አንተም ብትሆን ጓደኛም ሰኢድም ቢሆን ልትሸፋፈኑ አትችሉም። ሀቅ ካለው ልጅቷ ያ ሴት ልጅ እየመታ ቪዲዮ አትቅረጽ። በቃ ይሄ ነው በጣም የሚያስጠላው ነገር ማለት ነው። ለምን ሌሎቹም እንደዚህ አይነት ነገር እያዩ እንደ ባህል ሊወስዱት ይችላሉ። ይሄ ቪዲዮ ምናምን ነገር መቀራረጽ እንዳየሽው ሚዲያ ላይ ያለ ነገር አንዱ የሆነ ነገር ሲያደርግ ሌላውም በቃ ኖርማል ነው ብሎ ነው የሚያደርገው። ስለዚህ ኢሮፓ ሀገር ቢሆን አስበከው ኢሮፓ ሀገር ቢሆንማ ይሄኔ በቃ ይሄን ቪዲዮ አይተው ቤታችሁ ነው ቀጥታ የሚመጡላችሁ። አንድ ክፍለ ጦር ነው ቤት የሚገባው ወላሂ ቀጥታ ማለት ነውና ሌላ ችግር ውስጥ እንኳን አይደለም ለአሁን ችግር ለወደፊት ትልቅ መሰረት ችግር ነው የሚጥሉት። እንደዚህ ማድረግ አይቻልም። ደግሞ ሊመጣም ይችላል እኮ የሰው ተረዳሽ። ይሄ ቪዲዮ በኋላ አንተን እንትን ሊያስብል ይችላል፣ ሊያስጠይቅ ይችላል። ተረዳን። እዛ ሀገር መቼም ልትቆይ አትችልም። እና ያሁኑን አለ ማሰብ ያለብህ ለወደፊቱ እያሰብክ ብትንቀሳቀስ የተሻለ ነው። ስለዚህ እኔ ማለት የምፈልገው ይሄንን ነው። ሰኢድም እባክህን አታሰድበን፣ እባክህን ንቃ። አንተ አሁን ላይ ራስን አይደለህም፣ ንቃ። በእንደዚህ አይነት መልኩ በቼም ምንም ነገር ልታገኝ አትችልም። አሁንም ነግርሃለሁ። ቤተሰብ አታሰድም። ንቃ እኮ እንዳለ ቪዲዮዎች በሙሉ እኮ ንቃ እያልሽው እሱ አይደለም ዋናው። በቃ ሲሪየስ መውሰድ አለብሽ። በቃ ትክክል። ከጓደኞቹም ከሱ ማራቅ፣ ይሄ እየገቡ የሚፈተፍቱትን ተረዳሽ ነው። ከዛም በኋላ ነገሩ ይረጋጋል። ከዛን አንቺ በውስጥ ሁለቱን እኮ ማገናኘት ትችያለሽ። አገናኝተሽ ልጆቹን እንደ እሷም እኮ ምን ይሄናል የልጆቹ አባት እኮ ነው። ተረዳሽን? ውስጧ እኮ ደስ ብሏት መስሎሽ ነው? መቼም ልጆችን አታይ ምናምን ትሎ የምር መስሎሽ ነው? አይደለም፣ የልጆቹ አባት ነው። ታሳየዋለች። እና ጋይስ ይሄን ነው ልላችሁ የፈለኩትኝ። ሱመያም ባለችበት ሰላም ትሆናለች። ምንም ሀሳብ አይግባችሁ። እንኳን አይደለም ልጆቿን ሊያስቀማ ሱመያ ጋር ሊመጣ ጫፏ ላይ አይደርስም። እኔ ይሄንን ቃል እገባላችኋለሁ። ማንም ሰው ማለት ነው ማንም ይሄን ከባድ ችግር ከመጣ እሷ ለጊዜም ቢሆን ወደ ጎንደር ልጆቹን ይዛ ብትሄድ የተሻለ ነው ብዬ የማስበው። አውርተሽ ነገር ያስ እና ጋይስ ለዛሬ ይሄንን ካልን በሌላ ጊዜ በሌላ ቪዲዮ ተመልሰን እንመጣለን። ሰብስክራይብ አድርጉልን። አንቀርም ሁሌም ያለውን የኛን አስተያየት ልናካፍላችኋለን። እውነት አንቺም ተጨነቅሽ እኮ እውነት በጣም ተጨነቅሽ። ለማንኛውም ቻው፣ መልካም ጊዜ ይሆንላችሁ።